አስቡት እስኪ በዩቲዩብ ብቻ እስከ 3 ቢሊዮን ብር ሚስተር ቢስት ያገኛል። ያውም የራሱ የግሉ ቻናሉ ማለት ነው። የቻናል የህንድ ሙዚቃዎችን በመልቀቅ እስከ 8 ቢሊዮን ብር ያገኛል። ሰላም እንደምን ቆያችሁ? በዚህ ቪዲዮ ለማመን የሚከብድ አስገራሚ ትልልቅ የዩቲዩብ ቻናሎችን ለማመን የሚከብድ ብር በአመት ወይንም በወር የሚያገኙትን አጃይብ እያልን እናያለን። ሶስተኛ ኮኮሜለን እንግሊሽ ዩናይትድ ስቴትስ ውስጥ የተከፈተ ቻናል ነው። በአሁኑ ሰዓትም ወደ 171 ሚሊዮን ተመልካቾች ወይንም የዩቲዩብ ሰብስክራይበሮች ያሏቸው ሲሆን ትሬዠር ስቱዲዮ የሚንከባከበው አሜሪካ ውስጥ ያለ የዩቲዩብ ቻናል ነው። ኮኮሜለን ምን አይነት የዩቲዩብ ኮንቴንቶችን ነው የሚለቀው ካላችሁ ደግሞ ኦሪጂናል የልጆች ዘፈኖችን በ3D አኒሜሽን ኤዲት አድርገው ነው የሚለቀው። ከፍተኛ እይታ ያለውም ወደ 6 ቢሊዮን ያህል ሰዎች ተመልክተውታል። ልክ እንደ ቤቢ ሻርክ አይነቶች ማለት ነው። የሚያገኙትም የገንዘብ መጠን በውጮቹ አፕሪል 2019 በወጣው መረጃ በዛ አመት ውስጥ 120 ሚሊዮን የአሜሪካን ዶላር ወደኛ ሲመጣ ደግሞ ወደ 7 ቢሊዮን ብር በአመት ውስጥ አግኝተዋል። እጅግ በጣም ብዙ ገንዘብ ነው። ሁለተኛ ሚስተር ቢስት ይሄኛውም እንግሊሽ ዩናይትድ ስቴትስ ውስጥ የሚገኝ ሰው ሲሆን ያው ሚስተር ቢስት በጣም እጅግ ስኬታማ ዩቲዩበር ነው። ሚስተር ቢስት በ2012 በ13 አመቱ ቪዲዮዎችን መልቀቅ ጀመረ። መጀመሪያ አካባቢ ዩቲዩብ ጥሩ ፊት አልሰጠውም ነበር። ሚስተር ቢስት ግን ጠንክሮ በመስራት ቢሊዮነር ሊሆን ችሏል። እንደውም በሰዓቱ ከሱ የሚበልጥ ዩቲዩበር ነበር። ለሱ ልክም ብሎ እንግዲህ አንድ የ23 ሰዓታት ላይቭ ላይ ቪዲዮ ለቋል ማለት ነው። ከታች ዲስክሪፕሽን ላይ ማየት ከፈለጋችሁ አስቀምጣለሁ ማለት ነው። ይህም ቪዲዮ ከ1 እስከ 100,000 ቁጥሮችን በመቁጠር ማለት ነው 1 2 120 1300 እያለ እንግዲህ ለ23 ሰዓታት ላይቭ ላይ ተቀምጦ ምንም እንቅልፍ ሳይተኛ መብላት ሲፈልግ ብቻ እየበላ ሰርቷል ማለት ነው። በጣም የሚገርም እልከኛ ነበረ ማለት ነው። ያው እንዳልኳችሁ እና ሚስተር ቢስት ጠንክሮ በመስራት ቢሊዮነር ሊሆን ችሏል። የሚለቀው ቪዲዮም ቻሌንጆችን አዳዲስ ጨዋታዎችን ይለቃል። እንግዲህ አስቡት ወደ 5-6 ቻናሎች አሉት። ሚስተር ቢስት በአሁኑ ሰዓት ወደ 236 አስቡት እስከ 236 ሚሊዮን ሰብስክራይበሮች ወይም ተመልካቾች አሉ። ትክክለኛው ሚስተር ቢስት ቻናሉ 236 ሚሊዮን ሰብስክራይበሮች አለው ካልኳችሁ ደግሞ ሌሎቹ ደግሞ ሚስተር ቢስት ጌሚንግ፣ ቢስት ፊላኖትሮፒ ልክ እንደ እርዳታ አይነቶችን ሰዎችን ይረዳል ማለት ነው። ከዚህም መካከል ለ1000 አይነ ህሙማን አይናቸው ለማያዩ ሰዎች አይናቸው ፈውስ ሆኗል ማለት ነው። አይናቸውን አሳክሟቸው እንግዲህ አይናቸው እንዲበራ አድርጓል ማለት ነው። በጣም የሚገርም ነው። ሌላኛው ደግሞ ቢስት ሪያክት፣ ሚስተር ቢስት 2 ወዘተ ማለት ነው። ያው እንግዲህ ከነዚህ ሁሉ ቻናሎች በአጠቃላይ የሚያገኘው ብር ማለት ነው 54 ሚሊዮን